ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንን ጉድ አዲስ አበባ አካባቢ ለምትገኙ ወጣቶች ነው። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ላልተቀበላችሁ ሰዎች ኑ ወደ ጌታ ኢየሱስ። ኢየሱስን መቀበል ማለት ምን ማለት ነው? ኢየሱስን መቀበል በፕሮቴስታንቱ ሰርክል ውስጥ አንድ አይነት ትርጉም አለው ወይ? ለምሳሌ ኢየሱስን መቀበል ትምህርት ነክ ነው ወይ አይደለም የሚለውን ጥያቄ እንጠይቅ። አንድ ምሳሌ ልስጣችሁ። ለምሳሌ ወልድ ኢየሱስ ጋር ትሄድና ኢየሱስን ተቀበል፣ ስላንተ ሞቶልሃል፣ ተነስቷል፣ ትንሣኤን ሰጥቷል፣ አድኖሃል ስትለው እነዚህን ቃላቶች ብቻ ከነገራችሁት ለምሳሌ አሜን ይላል። ይሄ ብቻ ነው? አይ እነሱ እኮ ኢየሱስ አብ ነው ይላሉ፣ ስላሴንም አይቀበሉም፣ ስለዚህ ኢየሱስን እንደ ግል አዳኛቸው አድርገው አልተቀበሉም ማለት ነው የምትለኝ ከሆነ በትምህርት ነው ማለት ነው አይደለ? ትምህርትን ሚዛን ታደርጋለህ ኢየሱስን ለመቀበል ወይንም ደግሞ ኢየሱስን መቀበል ማለት ትምህርቱን መቀበል ማለት ነው ብለህ ተርጉመኸዋል ማለት ነው። እንደዛ ከሆነ ይሄን ጥያቄ ወደ ካልቪኒስቶች ውስጥ ስትሄድ ኢየሱስ ለዓለም አልሞተም፣ የሞተው ለጥቂቶች ማለትም አስቀድሞ ለተወሰነላቸው ነው ብለው ያምናሉ። ኢየሱስን ሲቀበሉ የኢየሱስ ሞት ለጥቂቶች ነው ብለው ያምናሉ ማለት ነው። አይ አይደለም ኢየሱስ ለዓለም ነው የሞተው የሰው ሁሉ አዳኝ ነው ምትለኝ ከሆነ ደግሞ ኢየሱስን እንደ ግል አዳኛ አድርገህ ተቀበል ስትለው ለዓለም ሁሉ የሞተውን ኢየሱስን ተቀበል እያልከው ነው ወይንስ እንደ ካልቪኒስቶቹ ለጥቂቶቹ ማለትም ለተወሰነላቸው የሞተው? ይሄ ሁሉ ልጁ ከተናገረው ሐሳብ ጋር ምንም የማይገናኝ የማይመለከት ነገር እየተነተነ እያወራ ያለው ለምን ታውቃለህ? አንተ ወደ ኢየሱስ እንዳትመጣ እንቅፋት ከፊት እያስቀመጠ ነው። ሕይወት እንዳታገኝ ነው። መጽሐፍ ግን እንዲህ ብሎ ይናገራል። አያስፈልግም ሌላ ትንተና። እንዲህ ነው የምለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምንም ሌላ እንትን አያስፈልግም። ምንም አያስፈልግም ካልበንስ እንትንስ የኔ አባት ይኸውልህ ወደ ኢየሱስ እንዳትመጣ ነው የተንኮል። የማያውቀውንም የሚያውቀውንም ሁሉንም ቀላቅሎ ዋጋ እየከፈለ ያለው ለምንድን ነው? ወደ ኢየሱስ እንዳትመጣ ነው። ሕይወት አገኘ። ሕይወት እሱ ነው። ከሱ ውጭ መንገድ የለም። መጽሐፍ ደግሞ እንዲህ ብሎ ይናገራል። ኢየሱስ እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚወስድ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ሄደ አንብብ። መንገድ ወደ ሆነው ኢየሱስ መምጣት ነው። ይሄ የቅድሙን ታክቲክና ቴክኒክ ተው፣ አይጠቅምም። እሱ አንተ ወደ ኢየሱስ እንዳትመጣ ጎታች ገመድ ነው። በኢየሱስ ክርስቶስ ስም የተመታ ይሁን። እንትን ላይ ለምሳሌ በትምህርት ሆነ ወጋው በኢየሱስ ክርስቶስ ስም ትውልድ ወደ ክርስቶስ እንዳይመጣ እንቅፋት የሚሆን ነገር። መጽሐፍ ደግሞ እንዲህ ብሎ ይናገራል። ስማ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ሮሜ 10:9 ላይ ይናገራል። በቃ ኢየሱስን አምኖ መዳን ብቻ ነው። እሱ ላይ መደረብ መጨመር ሌላ ይዞ መሄድ አይቻልም። ብቻውን ሕይወት ይሰጣል። ይሄንን ኢየሱስ ክርስቶስን ተቀብለ መዳን ብቻ ነው። ሌላ ግራ ቀኝ ምናምን ውስብስብ አያስፈልግም። ለአንተ ምንም አይጠቅምም። ወደ ክርስቶስ እንዳትመጣ የሚሰጥ መርፌ ነው። ወጋው በኢየሱስ ስም። ሰው ወደ ኢየሱስ ይምጣ። ማውረድ ማውጣት እንዲህ ሂሳብና እንትን አያስፈልግም። በኢየሱስ ማመን ነው መዳን ነው። ቻው ብቻውን ያድናል። ምንም ማድረግ አይቻልም። ሰላም ሰዎችዬ እንዴት ናችሁ? ታዲያስ ሁሉ ሰላም? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። አይ ሆፕ እናንተም ደህና ናችሁ ብዬ አስባለሁ። ልጆቼም በጣም ደህና ናቸው። ፈተና ጀምረዋል ምናምን በጣም ደስ ይላል። ዛሬ ምን ልላችሁ እንደመጣው ልንገራችሁ። አያችሁ ግቤን እንዴት ፍርስርስርስርስ እንዳለ እንዴት ትርምስ እንዳለ አያችሁት? አዎ እንደዚህ ትርምስምስ ብሏል። ለምን አትሉኝም? አሁን ያረጀውን በክረምት ጊዜ የተበላሸውን ምን ያለውን ምናምን እነሱን እያስወገድኩኝ ነው። ለምን እነኚህን አዳዲስ አበቦች እነኚህን የሚያምሩ አበቦች እዚህ ቦታ ላይ ሪፍለስ ለማድረግ ፈልጌ ማለት ነው። አያችሁ እንዴት የሚያምሩ አበቦች እንዳሉ አያችሁ? በጣም የሚያምር አበባ ነው አይደል ያለው? እነኚህ በጣም ቆንጆ አበቦች ናቸው። እዚህኛው ላይ እንደዚህ ተደርጎ ሲተከሉ ያምራሉ ማለት ነው። አዳዲሶቹን አበቦች ለመትከል አሮጌዎቹን አበቦች መጣል ይኖርብናል ማለት ነው። ማጽዳት ይኖርብናል ማለት ነው። የለመድነው ስለሆነ እርግጠኛ ነኝ ልጆቼ ከትምህርት ቤት ሲመጡ ማን ለምን እንዲያረግሹ ሊሉኝ ይችላሉ። ምክንያቱም የለመዱት አበባ ስላለ። የሰው ልጅ የልምድ እስረኛ ነው። እግዚአብሔር አምላክ ሕይወታችንን ሊያስተካክል ሊያሰማምርልን ሲፈልግ
ምን ያደርጋል? የነበርንበትን ያወቅነውን የኛ ብለን ያሰብነውን የኛ ያልሆኑ የሆኑትን ነገሮች ቁሳቁስ ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ፣ ስራ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ኤኒቲንግ ማንኛውንም ነገር ከህይወታችን ውስጥ ይፈነቃቅለዋል ማለት ነው። ለምን? በመልካም ሊተካ በመልካም ሊቀይርልን ማለት ነው። ስለዚህ ያን እናቴ አሜን አለች ደስ ሲል። ስለዚህ እግዚአብሔርን አምነን ህይወታችንን ሲመሰቃቀል እግዚአብሔር ለመልካም ሊቀይርልን ነው ብለን እንድናስበውና በሱ ላይ እንድንተማመን ያስፈልጋል ማለት ነው። ለምሳሌ የለመድነው ሪሌሽንሺፕ የማይጠቅመን እኛን የሚያስጨንቀን ሊያሳንሰን ሽሪንክ ሊያረገን የሚችሉ ሪሌሽንሺፖችን ከህይወታችን ላይ ያስወግድልናል ማለት ነው። አትራፊ ያልሆነው ዝም ብሎ ጊዜና ጉልበት የሚፈጀውን ስራ ከህይወታችን ይነቅልልናል ማለት ነው። አላስፈላጊ ሰዎች፣ አላስፈላጊ ኤነርጂዎች፣ አላስፈላጊ ስራዎች፣ አላስፈላጊ ሁኔታዎች፣ አላስፈላጊ ጓደኝነቶች እግዚአብሔር ከህይወታችን ውስጥ ሲነቅልልን ለመልካም እንደሆነ ልክ እነኚህን አሮጌ አበቦች እና ዛፎች ልጆቹ ጠርገው እንደሚጥሉትና በቆንጆ አትክልት እንደሚስተካከለው ሪፕሌስ እንደሚደረገው በአሮጌ ነገር ላይ ነገራችን ሊሰምርልን ስለማይችል እግዚአብሔርን አምነን ያስጨነቀን ያስለቀሰን ያወዘጋገበን ውስጣችንን የቆፋፈረው ለመልካም ነው ብለን በእግዚአብሔር ላይ እንድንታመን ያስፈልጋል እላችሁ ፈልጌ ነው። የእግዚአብሔር አምላክ ሰላሙ፣ የውስጥ እረፍት የእግዚአብሔር ማንነቱ፣ ፍቅሩ፣ አባታዊ ፍቅሩ፣ ርህራሄው ከኔም ከናንተም ጋር ይሁንልን ለማለት ፈልጌ ነው። መልካም ቀን ይሁንልን። ተባረኩ። ባባይ። እውነት ነው። ሰው የለመደውን ነገር መልቀቅ ይከብዳል። ብለን እየጮህን መጽሐፍ እንዲህ ነው የምናገረው እንላለን። አራ የኛ የጥንት የጧቱ አይድም ምናምን አይሰራም። መጽሐፍ የምናገረውን መቀበል ነው። ህይወት የሆነውን መቀበል ነው። ህይወት ያልሆነ ዝም ብሎ ልምድ ሆኖ የሚኖር ካለ መተው ነው በቃ። ህይወት ወደ ሆነ መምጣት ነው። ኢየሱስ ብቻውን ያድናል። ቆንጆና ደስ የሚል መልእክት ነው። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ሰሞኑን ሰሞኑን አፋር ውስጥ የፈነዳውን እሳተ ገሞራ በማስመልከት ማለት ነው አንዱ ምን ይላል? ሳጥናኤል እዛ ውስጥ ታስሮ ነበረ። ማን ነው ያሰረው? ገብርኤል ነበር ያሰረው እና እስካሁን ታፍኖ ነበር። አሁን መተንፈስ ጀምሯል። ለዛ ነው የጭስ እየወጣ ያለው። ጭሱ ራሱ ከሳምባ ውስጥ ነው እየወጣ ያለው። ሰይጣኑ ራሱ ድንጋይ ነው የሚያጨሰው አይነት መላምት ያቀርባል ማለት ነው። መሬት ስትንቀጠቀጥስ ብራዘር፣ መሬት ስትንቀጠቀጥ ሰይጣን ውስጥ ሸክ እያደረገ ነው፣ ወላይትኛ እየጨፈረ ነው ልትል ነው። ምን አይነት መላምት ነው ግን የምታመጡት? እግዚአብሔርን አንዳንዴ እንኳን የሆነ ነገር ስታወር የሆነ ዕውቀት የሚመስል ነገር ጠብ ብታረጉበት አሪፍ ነው። በጣም ነው የሚያስጠላው ማለት ነው። ጭሱ ራሱ ማለት ነው ወዴት እየሄደ እንደሆነ የነገሩን ነጮች ናቸው በሳተላይት አይተው ማለት ነው። የእናንተ ዕውቀት በቃ ወስዶ ከሰይጣን ጋር ማገናኘት ሁሉንም ነገር ገነት ኢትዮጵያ ውስጥ ነበር ብላችሁ ደግሞ አሁን ደግሞ ሰይጣን እዛ ታስሮ ነበር ትላለ። ሲኦልም ኢትዮጵያ ውስጥ ነው ልትል ነው ማለት ነው። እቺ ኢትዮጵያ ግን ተቸገረች ማለት ነው። ሁሉንም ነገር አምጥታችሁ ከኢትዮጵያ ጋር የምታገናኙት። እሳተ ገሞራ ደግሞ ኢትዮጵያ ውስጥ ብቻ አይደለም የሚፈነዳው፣ ሌሎች ሀገራትም ማለት ነው እሳተ ገሞራ ይፈነዳል። የሚገራርም ማለት ነው። እና በቃ አንዳንዴ አለማወቃችሁን ለዓለም ለማሳወቅ ጥረት አታርጉ። በቃ እዛው ሰፈር ቡና ላይ የማይወራውን መላምት እዚህ አምጥተህ አታውራ። እግዚአብሔርን በጣም ነው የምታሳፍሩ። ሁሉ ነገራችንን ወስደን ከሃይማኖት ከብሔር ከሆነ ነገር ላይ ሰካክተን አንችልም። ኧረ አንችልም። ውጡ። ጨለማ የሆነ አስተሳሰብ ምን ይሰራል? ሰይጣን ታስሮ ነበር፣ አሁን እያግስ ኧረ ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይደለም። እግዚአብሔር ይመስገን። የወደፊቱ እንዴት ነው? እመቤት ያለች ጣጣ የለው። አይ ሲኦል ብትገባስ ችግር የለም። ክርስቶስ ሰምራ በየቀኑ 3000 ሰው ከሲኦል ታወጣለች። ያኔ አንዱን እግር ይዤ ተንጠልጥየው ምንም ፍርሃት የለም። እየጠጣልህ ነው ቁጭ ብሎ እስከ 3000 አንዱ ነኝ ገባለው ታስወጣኛለች። እኛ እኮ ኢየሱስ አውጥቶናል ከዛ ውስጥ ስንል ራሱ እሺ ከድህነት ትወጣለህ የሆነ የታመምነው ነገር አለ። ይሄ የማንነት ቀውስ ያለው ፕሮቴስታንት ቸርች ነው። የለም በቃ ተማምነው ተረጋግተው ነው የሚኖሩት። ባይዘው እነሱ ተረጋግተው እመቤት ያለች ከገባስ ክርስቶስ ሰምራለች። መዳን ከአይሁድ ነው ተብለን እኛ እናምን
እነሱ እኮ ክርስቶስ ሰምራ የት ነች? ተጉለትና ቡልጋ ሸዋ መዳን በተጉለትና ቡልጋ አምነው ቁጭ ብለዋል። ምንም ቀውስ የለባቸውም። እኛ ድነሃል ምንድነው ይሄ? ባለፈው ሳምንት ድኜ ነበር። ሰሞኑን ግን መንገድ ላይ የሆነች ልጅ ነጀሰችኝ። አሁን የዳንክ አይመስለኝ። የለንም መሪ የለንም። ሙስሊም አቋም አለው። የማንነት ቀውስ የለበትም። በቃ ያውቃል። እንዴት ነው? በቃ 5ቱን ፒላሮች ፈጽማለሁ እገባለሁ አለቀ። እኛ ጋር የት ጋር እንዳለን ማወቅ አልቻለም። የዳንም ይመስለናል። የሆነ ሰሞን ያልዳንም ይመስለናል። የሆነ ሰሞን ከኛ አውዲ ክርስቲያን የለም። በተለይ ከኮንፈረንስ እንለቀቅ እኮ በቃ ሲምፕል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። ሰው አይደለም። እኔ ኩዌት ነው ማቅሽ ያልኩ ነበር። ለካቅሽ ያለ እንዴት ነህ? ሰፈሬ አይህ ነበር መሰለኝ። ገርጂ ነሽ እንዴ? አንድ ብሎክ ላይ ነበር። እኔ ታውች ነበር። ወዴት ሄድክ? ወደ ኮዬ ሄድክ? ወደ ሰማይ ገባሁ በክርስቶስ ኢየሱስ። ከባድ ነው። ከገርጂ ወደ ሰማይ አይርቅም። ርቀቱማ ከባድ ነው። ኢየሱስ አቀረበው እንዳትደል። መጽሐፍ ቅዱስ እኮ አሁን በፊት የምንገባበት ድፍረት አለን ይላል። ሕይወት ግን እንዴት ነው ዶሪሻ? የድንግል ማርያም ልጅ ክብሩ ይስፋው። ድንግል ማርያም ልጅ ግን ታምኚዋለሽ? እንዴት አላምነው? አንተ አምነው የለም? ዛሬ ብትሞቺ ማለት ወደ ኢየሱስ የምትሄጂ ይመስልሻል? ያው ስራዬ ነው የሚወስነው ነበር። ሃይማኖት ያለ ስራ ያለ ተግባር ዋጋ የለውም። ተማረኝ ፈቃዱ ከሆነ ወደ እግዚአብሔር ደርሳል። ደግሞ አማላጆች ያሉ ድንግል ማርያም አለች፣ ሚካኤል አለ፣ ብዙ አማላጆች ያሉ እነሱን ይቅር በሉኝ ብዬ ንስሐ ገብቼ አንቺን እኮ እግዚአብሔር አንዴ በልጁ በክርስቶስ ኢየሱስ እኮ ይቅር ብሎሽ እኮ ጨርሷል። ዛሬ ዝሙት ብሰራ ብጠጣ ብሰክር ሰዎችን ብበድል ኦልሬዲ በቃ እኔ እንትን ነኝ ማለት ነው። አይሆንም። በክርስቶስ ኢየሱስ አምኜ ዝሙት ኃጢአት ብሰራ ምናምን ወደ መንግስተ ሰማያት እገባለሁ ብለሽ ለጥያቄ ጥያቄ በክርስቶስ ኢየሱስ አለማመንሽን ያሳያል። በክርስቶስ ኢየሱስ ሲታመን እኮ አምኛለሁ ብለሽ አይደለም ቁጭ የምትይው። ምንም አይነት ላይፍ የለም ማለት አይደለም። አንቺ በክርስቶስ ስታሚ ራስሽን ነው ለእግዚአብሔር አሳልፈሽ ብትሰጪ። አንድ እንዲህ እየሰበክ ነው የምትውለው። ምንድነው የምትሰራው? አሁን አንተ ጌታን ተቀብያለሁ ብለህ ታምናለህ። ሰዎችን እያሰመጥክ ነው ወደዚህ ምናምን እያልክ ነው ወይስ ምን እያደረክ ነው? ዶሪሻ መሀል ላይ ሳትገቢ ከዛ ሲጨርስ እዛው መልስልሽ። ግማሹን ነው የምሰማው። የሰው ልጅ ካመነ በኋላ እንኳን እኔና ኃጢአት ይሰራል እያልሽ የምታስቢያቸው ነገሮች ማለት ነው። እውነት በክርስቶስ ኢየሱስ ስታሚ ማነው ምንድነው የሚያደርግሽ ካልሽ ኃጢአት ባርነት ነፃ የሚያወጣሽ መጽሐፍ ቅዱስ እንደሚለው መንፈስ ባለበት በዚያ አርነት አለ ይላል። አርነት ማለት ነፃ መውጣት ማለት ነው። አንቺ በክርስቶስ ኢየሱስ ስታሚ አምነሽ አይደለም ቁጭ የምትይው። ወይኔ ያስወጣች። ብዙ አማላጆች አሉ። ለአማራጭ የተወሰነ ይዛለች። አንደኛው ባይሰማም ሁለተኛው ኧረ ኢየሱስ ከዚህ ውስጥ አውጣን። መጽሐፍ የምናገረውን ብቻ ሰምተን የምንመልስበት ዘመን ይምጣል። ኧረ በኢየሱስም እንዲዞር ዞር በጌታ በኢየሱስም አማላጅ ኢየሱስ ነው ይላል መጽሐፍ ቅዱስ። እንግዲህ ሌላው ከየት እንደመጣ አይታወቅም። ኑ ወደ ኢየሱስ። ሕይወት እሱ ምንም ማድረግ አይቻልም። ብቻውን ያድናል። ሰውየን ወዳጆች ካሳለፍነው መንገድ ይልቅ ከፊታችን ያለው አጥሯል። ከኋላ ብዙ መተናል። እመኑኝ፣ አጭር መንገድ ነው ከፊታችን ያለው። ጫፉ ጋር ስትደርሱ እንዳታፈገፍጉ፣ በሚያፈገፍጉት ምን አይለኝም ብሏል። ስለዚህ ያን ድፍረታችሁን እስከ መጨረሻ ድረስ አጽንተን ብንጠብቅ ቤቱ ነን እንደሚል ያንን ትጋት ያንን ከማፈግፈግ ጸድቶ እስከ መጨረሻ የምንጋደል እንድንሆን መጽሐፍ ቅዱስ በተለይ ጳውሎስ በጢሞቴዎስ በኩል ይህንን ያስተምረዋል። እግዚአብሔር በቁመና ይባርከን። እንዳው ቢያንስ በመጽሐፉ ቁመና ላይ እናውራ። ተፈጥሯዊ ነገሮቻችንን እንደየግሎቻችን ምንሆነውን መሆን እንችላለን። ያው እየሆን ነው። ክብር ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት! ወዲያ ላይ ያለን ወደፊት ነው። ጊዜው እየቀረበ ነው። ጌታ ኢየሱስ ሊመጣ ነው። እንግዲህ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።